እሺ ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን የኢትዮጵያ ኮሚኒቲ በአትላንታ አባላት እና የአትላንታ ከተማ ነዋሪዎች በሙሉ ሻለቃ ጥናፉ ነኝ። ዛሬ አንድ አጠር ያለ መግለጫ ለመስጠት ነው ወደ እናንተ የመጣሁት የቀረብኩት። መግለጫው ባለፈው እሁድ ከትናንትና ወዲያ በኦክቶበር 5 2025 በነበረው የኢትዮጵያ ኮሚኒቲ ጠቅላላ ጉባኤ ላይ የተወሰኑ ውሳኔዎችንና የነበረውን ደምታ በሚመለከት የኢትዮጵያ ኮሚኒቲ አመራር በተለይም የቦርድ አመራሩ ይህን ሁኔታ እንዴት አየው፣ እንዴት ታዘበው፣ እንዴትስ ተሳተፈ የሚለውን ነገር እና ውጤቱስ ምን ሆነ የሚለውን የተለያየ ነገር በየአቅጣጫው በየሚዲያው ጽሁፎች ሲሰራጩ እንሰማለን። በእኛ በኩል ያለውን ምልከታ ለእናንተ ለማሳወቅ ነው የመጣሁት፣ ኮሚቴውን በመወከል ማለት ነው። እንግዲህ ስብሰባው የተጠራው እንደምታውቁት በእኛ አይደለም፣ በቦርድ አይደለም፣ በስራ አስፈጻሚ አይደለም። ስራ አስፈጻሚ እንኳን መጥራት አይችልም፣ ግን ቦርድ ነው ጠቅላላ ጉባኤ መጥራት የሚችለው። ጠቅላላ ጉባኤ አይደለም የጠራው ስብሰባውን የጠራው የህግ አርቃቂ ኮሚቴው ነው በጠቅላላ ጉባኤው ፌብሩዋሪ 2 በተሰጠው ስልጣን መሰረት እና ቦርዱም ፈቅዶለት በራሱ ኢንዲፔንደንትሊ በራሱ ነፃ ሆኖ እንዲሰራ ስለተፈለገ በዛን ጊዜም ሲመረጥ እኛም ይህንኑ አክብረን ተበረናቸዋል። የስብሰባ ጥሪውን በማሰራጨትም አግዘናቸዋል። ነገር ግን ኃላፊነቱ የነሱ ነበረ። ስለዚህ የኛ ስብሰባ ለመሆኑን መጀመሪያ እንድትረዱት ያስፈልጋል። ባለቤቶቹ እነሱ ነበሩ። የተጠራውም መጨረሻ የህገ ደንቡን ረቂቅ ለማጽደቅና አስመራጭ ኮሚቴ ለማቋቋም የሚል ሁለት አጀንዳ ይዘው ነው የመጡት። ከዚህም የተለየ ማንዴት ስላልነበራቸው የሚጠበቅ ነው። ነገር ግን ይህ ስብሰባ በተጠራበት ጊዜ አሁን በተለይ የኢትዮጵያ ኮሚኒቲ ያለበት ደምታ በጣም አስቸጋሪ ሁኔታ የህግ ጥሰት ውስጥ ተገብቶ ሁለት አካሎች እርስ በርሳቸው በተካሰሱበት ሁኔታ $200,000 በላይ ከነበረው አካውንት ህጋዊ አካውንት ወጥቶ የት እንደደረሰ ያልታወቀ የተዘረፈ 200,000 ብር አሁንም መልስ ባልተገኘበት ሁኔታ እና የመካለሩም ሁኔታ በህገወጥ መንገድ ተመርጠናል የሚሉ ጊዜያዊ አስተዳዳሪዎች አለን ብለው ህጋዊውን መዋቅር አፍርሰናል የሚሉ ሩጫ ላይ ባሉበት ሁኔታ ይሄን ደግሞ ተከትሎ አብሮ የሚደግፋቸው ህዝብ ባለበት ሁኔታ እኛም የነበረውን ዳይሬክተር ጠቅላላ ጉባኤ ሴፕቴምበር 7 ጠርተን ዩናኒመስሊ ከሁለት አብስቴኒ በስተቀር በተባረረበት ግን አሁንም ስልጣን ላይ ነው ያለሁት ብሎ በህገወጥነት ባለበት ሁኔታ ቁልፍ ይዘው አላስገባም ብሎ ስራ እንዳይሰራ በከለከሉበት ሁኔታ በአጠቃላይ ኮሚኒቲው ምንም አይነት ፋንክሽን እንዳያደርግ በተደረገበት ሁኔታ ቢል በማይከፈልበት ሁኔታ የሁሉም የኮሚኒቲ አካውንት ፍሪዝድ ሆኖ በዚሁ በ200,000 በተወሰደው በተዘረፈው ምክንያት የድሩን ጨምሮ ዛሬ አያድርገውና አንድ እክል ቢገጥመን መክፈል በማንችልበት ሁኔታ ላይ ፍሪዝድ ሆኖ ሁሉ ነገር ባለበት ሁኔታ ይሄ ስብሰባ እንዴት ነው በዚህ ወቅት ማድረግና ውጤታማ መሆን ይቻላል ወይ የሚል ጭንቀት ነበረ በእኛ በኩል። ይህንንም ሀሳባችንን ለኮሚቴው ለህግ አርቃቂ ኮሚቴዎቹ ሸር አድርገናቸው ነበረ። ዛት ፖሲብል በዚህ ባልተረጋጋ ሁኔታ ሰው ጎራ ለይቶ መጥቶ እርስ በርሱ ከመነቋቆር እና የራሴ የሚለውን ነገር ብቻ ቡድን ይዞ መጥቶ ከመጮህ በስተቀር ባልተረጋጋንበት ሁኔታ ይቻላል ወይ የሚል ፍርሃት ነበረን። ለካ አንደኛው የፈሩ የኮሚኒቲው አባሎች አባቶችን ከሁሉም የእምነት ተቋማት አደራጅተው በእነሱ በኩል በብዙ ሽማግሌዎች ተሞክሮ ሲሞከር ሁልጊዜም እኛ ፈቃደኛ ሆነን በሌላው ወገን ግን ያሉ ሰዎች ፈቃደኛ ሳይሆኑ ሁልጊዜ ፌል ሲያደርግ ቆይተዋል የሽምግልና ሁኔታ። አሁንም በአዲስ መንገድ ቢያንስ እስቲ አባቶች እስካሁን ድረስ ወደኋላ ችላ ብለው ቆይተዋል። ኮሚኒቲው የፈራረሰ ባለበት ሁኔታ አሁን እንኳን ለምንድን ነው ለነሱ ድል ማይሰጠው ብለው አንዳንድ ወንድሞች በራሳቸው አነሳሽነት ሞክረው ግን ጊዜ ጠፍቶ በነበረበት ሁኔታ ላይ መጨረሻ አንድ ቀን ሁለት ቀን ሲቀረው እኛን ኮንታክት አደረጉን። ኮንታክት ያደረጉን ምንድነው
ይሄ ነገር ህግም ስለ ህግ ለመነጋገር አሁን ያሉት ሁኔታዎች አመቺ አይደሉም። ስለዚህ አሁን ኮሚኒቲው በሁለት ጎራ ተከፍሎ ያለበት በተለይ በአመራሩ አካባቢ ያለው ሁኔታ መፍትሄ እንዲያገኝ ብትተባበሩን አሉ። ምንድነው የምትፈልጉት አልናቸው። ከዛ በኋላ እኛን ሲያናግሩ፣ ሌሎችንም ሲያናግሩ፣ ስበርሳቸውም ሲነጋገሩ፣ አባቶችም ጋር ሲመካከሩ ቆይተው መጨረሻ ላይ ከህግ አርቃቂ ኮሚቴው አንድ ቴክስት ላከልን። እነሱ ወስነው አንድ ቀን ሲቀረው ማለት ነው በአራት ማታ አይደለም ወደ ሚድዴይ አካባቢ አንድ ቴክስት ላከልን እና ያ ቴክስት ምንድነው የሚለው ከኛ ከቦርድ አመራሮች ለአንዱ ነው የተላከው። እንደምን ዋልክ ይላል። የተላከው እንዳልኳችሁ ከአንድ የስሙን መጥቀስ ስላላስፈለገ ነው የህግ አርቃቂ ኮሚቴ አባል ከሆነ ሰው ነው እና ቅድም ባነሳነው ነጥብ ላይ ከሌሎቹም ጋር ተነጋግረንበታል። የተስማማንበት ነጥቦች ከሌሎቹ ጋር የሚለው ከጊዜያዊ አስተዳደር ከሚሉት እና ከነተክሌ ጋር ማለት ነው። የተስማማንበት ነጥቦች እንደሚከተለው ነው። አንደኛ በሁለቱም ወገን ያሉት አመራሮች ኃላፊነታቸውን በፈቃደኝነት እንዲያስረክቡና ጊዜያዊ አስተዳደር እንዲቋቋም አዲስ ማለት ነው። ሁለተኛ በሁለቱም ወገኖች የተከፈቱት ክሶች በአስቸኳይ እንዲቆሙ እንዲዘጉ። ሶስተኛ የማህበሩ አካውንት በሙሉ ለሚመረጠው ጊዜያዊ አስተዳደር እንዲተላለፍ። ይህ እንግዲህ የተወሰደውን 200,000 ጨምሮ ማለት ነው። አራተኛ በሁለቱም ወገኖች በማህበሩ ስም የተከፈቱ ሶሻል ሚዲያ አካውንቶች በሙሉ ለኮሚኒቲው እንዲመለሱና የሚተላለፉት መልእክቶች በሙሉ በአስቸኳይ እንዲቆሙ የሚሉ ናቸው። በእናንተ በኩል ተወያይታችሁ እስከ ዛሬ ማታ ድረስ እንድታሳውቁን አደራ እንላለን። በጣም አመሰግናለሁ የሚል መልእክት ከአርቃቂ ኮሚቴው በአንዱ ለአንድ የቦርድ አባል እነሱን ኮንታክት ያደርግ ከነበረ የቦርድ አባል ተላከ። እሱን ለሁላችንም ሸር ተደረገ። ወዲያውኑ አስቸኳይ ስብሰባኛ ጠራን፣ ተነጋገርንበት። ምንም ጊዜ አልወሰደብንም። እነዚህን ነገሮች ለኮሚኒቲው ደህንነት ስንል እንቀበላለን ብለን አዎንታ ምላሽ ሰጠን። ከነሱ ጋር የነበረው ድርድር ከአንድ ጉዳይ በስተቀር ሌሎች ነገሮች አሉ፣ ተስማምተዋል እነሱም የሚል መልእክት ደረሰን። ግን አልጨረስንም አሉ ማታ። እንግዲህ ይሄ የሚሆነው በ4 ነው፣ ጉባኤው በ5 ተጠርቶ ማለት ነው ማታ፣ ቅዳሜ ማታ እና በዚህ ሁኔታ ላይ አባቶችም እየተሳተፉበት አርቃቂ ኮሚቴዎችም እየተሳተፉበት ቆዩ። አደርን፣ እሁድም አረፈዱበት። በኋላ ከአባቶች አንዱ መልእክት ላኩ ወደኛ። መልእክቱ ምንድን ነው የሚለው? እባካችሁ ቀደም ብላችሁ ከስብሰባ በፊት 12:30 ፒኤም ላይ እዛው የኮሚኒቲው አዳራሽ ውስጥ እንገናኝ አሉን። አመራሮችን ፈለጉ፣ ተነጋገርን። አሁንም እሺ እንመጣለን ብለን መልእክት ላክንላቸው። ሄድን። ስንሄድ ቀድመው ሌላውን ወገን እያነጋገሩ ጠበቅናቸው። ከ30-40 ደቂቃ በኋላ በላይ ጠበቅናቸው በትዕግስት። እነሱ ሲጨርሱ መጨረሻ ላይ ስብሰባው ከመጀመሩ 30 ደቂቃ ሲቀር ጠሩን፣ ገባን። እዛ ስንገባ ከሁሉም የእምነት ተቋሞች የተወጣጡና የተወከሉ በአጋጣሚ ከተወከሉት ውስጥ አንድ ሁለቱ በፕሮግራም ግጭት አለመመቻቸት ምክንያት ቢቀሩም ተወክለው እንደመጡ ነገሩን። ከዛ ውስጥ 3 የኦርቶዶክስ እምነት ተከታይ አባቶች አሉበት፣ አንድ የእስልምና ሃይማኖት ተከታይ አባት አሉበት፣ 2 ለጊዜው የነበረው አንድ ነው። አንድ ከፕሮቴስታንት እምነት ተከታይ ነበረ። መጨረሻ ላይ ደግሞ ሌላ ፓስተር መስፍንም መጥተው ተቀላቅለዋል። እና እነዚህ ሰዎች ጋር እነዚህ አባቶች ጋራ ተነጋገርን፣ ጸሎት ተደረገ። ስብሰባው በእኛ በኩል ቀድሞ ሌሎችን አነጋግረዋል። ያሉትን ችግሮች እስቲ ባጭሩ ንገሩን አሉ። ነገርናቸው። ከነገርናቸው በኋላ ምንድነው መፍትሄው ምንድነው አሉን። መፍትሄ የምንለውንም ነገር ነገርናቸው በእኛ በኩል። ከዛ በኋላ ወጣን፣ ተሰነባብተን ወጣን። የስብሰባው ጊዜ አለፈ የሚጀመርበት። በዛ ምክንያት ብቻ ሲጓተት ስብሰባው የተጀመረው 2 ፒኤም ላይ የተጠራው ስብሰባ 4 ፒኤም ነው የተሰበሰበው እና ሪሊ የመጡትም አባሎች ከቤተክርስቲያን አገልግሎት በኋላ የመጡ ሰዎች ሁሉ ተዳክመው ነው ያገኘናቸው ስንመጣ። እና ይሄ እንግዲህ የሽምግልና ፕሮሰስ ስለረዘመብን ነው፣ እነሱ ስለረዘመባቸው ነው። የኛ ብዙም አላስቸገርናቸውም።
ወጣን። ከዛ በኋላ እንደገና ሁላችሁም ኑ አሉንና በእኛ በኩል 1 2 3 ሰዎች፣ በሌላ ወገን 1 2 3 ሰዎች፣ የእኛ ቁጥር ኮሚቴ ሊቀመንበር በተገኘበት እንደገና ከህግ አርቃቂ ኮሚቴው ደግሞ ሊቀመንበሩ አቶ ዳንኤል ነበረ። እዛ ላይ ጠበቁን፣ ገባን። አሁን እንግዲህ ቨርዲክቱን እነሱ የሚሉትን የማስማሚያ ከነሱ ሰምተዋል፣ ከኛ ሰምተዋል። አሁን በዕለቱ ስለሚከናወነው ነገር እና መፍትሄ እንዴት እንደሚፈለግ ይሄ እደምታውን ለመቀየር ችግሩን ቀርፈን ቢሆን ነው የሚሻል። ሁሉም ያስጨነቀው እሱ ነው። የተጠራው ለህግ ጉዳይ ነው፣ የታወቀ ነገር ነው። ግን በዚህ ሁኔታ በተቃቃርንበትና በተከፋፈልንበት ሁኔታ ምን አይነት ህግ ነው የምናጸድቀው? ምን አይነት አስመራጭ ኮሚቴ ነው የምንመርጠው? ከዛስ ምን ሊሆን ነው? ቀሪውን እስከ ምርጫ ድረስ ባለው ጊዜ ውስጥስ ምን ሊሆን ነው የሚለው ነገር አስጨናቂ ስለነበረ ይህን ለመፍታት ሁላችንም ጉጉት ነበረን። መጨረሻ እንግዲህ ራሳችንን እስከ ማውረድ ድረስ ፈቃደኝነት የመጨረሻውን አልቲሜተም ነገር ነው የሰጠናቸው እኛ ማድረግ የሌለብንን። ምክንያቱም በህግ ተመርጠን የመጣን ሰዎች ነን። እኛ ህዝብ ወክሮናል ወይ መርጦናል። በምርጫ ሂደት የመጣን ሰዎች ነን። በአስመራጭ ኮሚቴ ሂደት እና በጨበራ ስብሰባ ላይ አልተመረጥንም እና ይህን ህጋዊ አካል እሺ ከሆነ መፍትሄ ከሆነ ምንም ችግር የለውም እስከ ምርጫው ድረስ። ሌላ ባላደራ ከፈለጋችሁ ቢፈልግ ቤቱ ይምረጥ፣ ቢፈልግ እናንተ ራሳችሁ አባቶች የበላይ ሆናችሁ አስመራጭ ኮሚቴ ስራውን ይስራና ቶሎ ወደ ምርጫ እንግባና እንገላገል፣ ሁሉም ህጉም ክሱም ይቁም ነበረ ምኞታችን። እነሱም የጠየቁን ይሄንን ነው። እኛም ፈቃዳችንን ሰጠን። ከዛ ስንመለስ ሁላችንም አንድ ላይ ስንገናኝ አባቶች እና እነሱ ሁላችንም ተገናኝተን አንድ የጋራ የሆነ ነገር ለቤቱ የሚነገር ነገር ተባለ። ይመስለኛል በአርቃቂ ኮሚቴዎች በኩል ሰውን የጠራ ነው ለህግ ጉዳይ ብለን ስለሆነ እሱን ባናልፈው የሚል ኢንሲስት አድርገዋል ይመስለኛል። አልነበርኩም ሲነጋገሩ። ግን መጀመሪያ ከነበረው ነገር ያቺ ካነበብኩላችሁ ነገር የመጀመሪያ ህግ የሚባል ነገር አይነሳም ነበር እንግዲህ የተነገረን። ያቺ ቅድም ያነበብኩላችሁ መልእክት ከአንድ ቀን በፊት ማለት ነው። ያቺ ግን ተቀየረችና ምን ሆነ? አይ ለህግ ጉዳይ ስለሆነ የጠራናቸው የማንዴትም ችግር ሊያስጠይቅ ስለሚችል ህጉ ላይ እንነጋገር። ዛሬ ምንነጋገረው ግን ለማጽደቅ አይደለም። ጉድለት አለ የምትሉትን ነገር ህዝቡ እዛ የተሰበሰበው ሰው ጉድለት አለው የሚለውን ነገር ይተችበት ከዚህ በፊት እንደተደረገው እና የሚጸድቀው ግን ለወደፊቱ ሌላ ጊዜ ነው። አንድ በዚህ ተስማማን። ሁለተኛ የአስመራጭ ኮሚቴ ዛሬ አይቋቋምም። ምክንያቱም ሆስቲሊቲው ይሄ ልዩነቱ መጀመሪያ መርገብ አለበት። ሰላማዊ እደምታ መፈጠር አለበት። የህግ ክሱም ሌላው ነገር መቆም አለበት። ይሄንን ደግሞ ዛሬ አንችልም። የጀመርነው ሌት ነው። ስለማንችል የአንድ የ2 ሳምንት ጊዜ ይሰጠንና በእነዚህ ጊዜያቶች ውስጥ እኛ ስራ ሰርተን እኛ የምንለውን አባቶቻችሁ የምንለውን ነገር እናንተም ሌሎችም ትቀበላላችሁ፣ መቀበል ግዴታ ውስጥ እናስገባችኋለን ብለው የኛም እነሱን አምነን ሌሎችም እሺ ብለው በዚህ መንገድ ተስማማን። ስለዚህ ዛሬ ተብሎ ያን አጀንዳ ለማካሄድ እና እነሱም ወጣው አደባባይ እንዲናገሩ ስምምነት ላይ ተደረሰና ወደ ስብሰባ ወደ 4 ፒኤም አካባቢ ገባን። አባቶችም ገቡ እና ስንገባ ያጋጠመን ነገር ምንድነው? ስብሰባው ይጀመር አይጀመር የምናምን የሚል ነገር ቀየር ተደረገችና ትንሽ በሰብሳቢው በኩል ላይ በቅሬታም ጭምር ነው የምገልጸው። መጀመሪያ የስምምነቱን የደምታውን ነገር ማስቀደም ነበረባቸው። ይሄንን አስቀድመው ቢሆን ኖሮ መጀመሪያ መናገርም የነበረባቸው አባቶች ነበሩ። ቡራኬ ሰጠው ሰላም እንዲወርድ ህዝቡንም ተማጽነው ይሄ ኮሚኒቲ ጤናማ እንዲሆን ይሄን አድርገናልና ይሄን አጀንዳ ተቀበሉልን። ዛሬ አይጸድቅም ግን ተነጋገሩበት በተስማማ ነው መሰረት ማለት ነው። ይሄን እንግዲህ ስምምነት ሲደረግ አስመራጭ ኮሚቴ ሊቀመንበሩ ባለበት የተስማማ ነው። አባቶች እያሉ ነው፣ ሌላ ወገንም እያለ ነው፣ እኛም ሆነን ነው የተስማማ ነው። ያን ማድረግ ሲገባው አጀንዳው ህግ ማጽደቅ ላይ ገቡ። መጀመሪያ ድንግርግር እስኪለን ድረስ ሁላችንም ማለት ነው። በተለይ እንግዲህ የተወሰኑ ሰዎች ነን ከኛም የኛ ራሱ ኮሚቴ ሰዎች ግራ ገብቷቸዋል። ምክንያቱም ምንነጋገርበት ሁኔታ አልነበረም። የተወሰኑ ሰዎች ነን የሄድነው፣ አብረናቸው ከአባቶች ጋር የመጣ ነው የተወሰኑ ሰዎች ነን። የኛም ራሱ ኮሚቴዎች ምን እንደተስማማን የሚያውቁበት ነገር አልነበረም።
ስለዚህ ድንግርግር ያለ ነገር ተፈጠረ። አባቶች መጀመሪያ ባለመናገራቸው ይጀመር ተብሎ ስለ ህግ ነገር ተነሳ። ከዛ በኋላ አባቶች እንዴ ምንድነው እኛ እኮ በዚህ ነበር ይስማማ ነው ብለው አይታቸዋል። እዛ የነበራችሁ ሰዎች እየተጠራሩ ሲጠይቋቸው ምናምን ማለት ነው። ከዛ በኋላ መሀል ላይ ያስገቧቸውና ይሄን ነገር ለመናገር ሲሞከር አባቶችን ባዋረደ መንገድ በአባቶች ላይ ጩኸት ተጀመረ። በዛኛው ወገን በኩል ያሉ ሰዎች ይመስሉኛል አሳፋሪ ነገር ተፈጸመና አባቶችም ተቀይመው ስብሰባውን ለቀው ወጡ። ሁሉም አሳዛኝ ነገር የተደረገው አንዱ እሱ ነው። ከዛም እነሱ ሲሄዱ ይሄን ሁኔታ የስምምነቱን ሁኔታ አሁንም በህዝቡ ሳይገለጽ ስለሆነ በደንብ የሄዱት ይሄን ነገር ለመግለጽ እኔ እጄን እያወጣ ወደፊትም እየሄድኩ መከራየሁ ለመናገር ስምምነቱን እድል አልሰጡኝም፣ ሊሰጡኝ አልፈለጉም። ሰብሳቢም ወደዛ መመለስ አልፈለግም። ጩኸቱን ውካታው ሳበው መሰለኝ ወደዛ ሄደና በቃ ወደ ህግ ወዳልተስማማንበት ህግ ረቂቅ መነጋገር ተጀመረ። ወደ ማጽደቅ አጀንዳ ተገባ ማለት ነው። ለማጽደቅ አልነበረም የተስማማ ነው። በዛ መንገድ ጥሰው ገቡ። በብዛት በቁጥር በርከት ያሉ ሰዎች ናቸው ይጮሁ የነበሩት። ያ ድምፅ ቤቱን አስተጋባ። ያን ደግሞ ድምፅ ስብሰባውን የሚመሩ ሰዎችም ገዙት ልበል። እንግዲህ ምንም ማድረግ አይቻልማ። ያስማሙ እነሱ ነበሩ። ነገር ግን ተቀየረና ወደ ህግ ማጽደቅ ተገባ ነው። እንግዲህ ትልቁ ስህተት የተሰራው እዚህ ላይ ነው። ምክንያቱም ይሄ ስምምነት መጣስ የስብሰባውን ውጤት ቅቡልነት በጣም የጎዳ ሆኖ እንዲፈጸም ነው ያደረገው። አንድ ወገን በአጋጣሚ ተሰባስቦ ተደራጅቶ የመጣ የተለያየ ዓላማ ያለው ግማሹ የፖለቲካ ግማሹ ባለቤትነትና የጥቅም ትስስር ባለቤት ነን ብለው የሚያስቡ ከዚህ በፊትም ችግሩን እነዚህ ህገወጦች ስህተት ሲፈጽሙ እነሱን እያጀቡ እኛ ጦርነን ሚሊሻንን አለው ኮሚኒቲያችን የሚነካ የለም እያሉ ሰውን ሲያስፈራሩ እኛንም ሲያስፈራሩ ሲሰድቡ የነበሩ ሰዎች በአንድ በኩል፣ በሌላ በኩል ደግሞ በሃይማኖት በኩል ተደራጅተው መመሪያ ተሰጧቸው ሂዱ ይሄን ኮሚኒቲ ተቆጣጠሩ ተብለው የተላኩ። ሁለተኛ ይሄ ሃይማኖት በወንጌላዊ ብቻ አይደለም ከኦርቶዶክስም አሉበት። ከኦርቶዶክስ ተከታዮችም በአንድ ቤተክርስቲያን ከመጀመሪያው ጀምሮ በተወካያቸው መሰረት ህገወጦችን ሲደግፉ የነበሩ ናቸው። የቦርድ አባሎቻቸው የወከሏቸውን ሰዎች ከአንዱ በስተቀር አሁንም በአድማ ነው የመጡት። ምክንያቱም በተለያየ ጊዜ እኛ ለሁሉም ቤተክርስቲያን ለምሳሌ ማስታወቂያዎችን ስብሰባ ስንጠራ አባሎቻችን አመራሮቻችን ሄደው ፍላየር ለመበተን ሲሞክሩ ማስታወቂያ እንዲነገር ሲፈልጉ እየተባረሩ የወጡባቸው ቦታዎች አሉ። ከዛ ውስጥ አንደኛው ቤተክርስቲያን አለበት። ይሄ የፕሮቴስታንቶች ችግር ብቻ አይደለም። ይሄን ለማወቅ እፈልጋለሁ። ከራሱ ከኦርቶዶክስ እምነት ተከታዮችም በተለያየ ምክንያት ሲኖዶስ አንድ መሆን አለበት የለም የሚል የተለያየ ፋክሽን በአንድ ቤተክርስቲያን ውስጥ ሆነው ይሄንን የሚደግፉ ሰዎች ተደራጅተው እንደመጡ መረጃው የደረሰን እና የሚያሳዝን ክስተት ነው የተፈጸመው። በዚህ ሁኔታ እኔ ብዙዎቹ ይሄ በጣም ድምፁ የጎላ ግሩፕ ተደራጅቶ የነበረው ጩኸት፣ ውካታ፣ አባቶችን ማዋረድ ያዩ ሰዎች አብዛኞቹ እየጣሉ ነው የሄዱት፣ ስብሰባውን እያቋረጡ ማለት ነው። ከዛ በኋላ እየመነመነ በሄደበት ሁኔታ ነው አስመራጭ ኮሚቴ በተለይ በሚመረጥበት ጊዜ እስከ 7:30 PM ድረስ ነበር ስብሰባ የነበረው። እኔ እስከ መጨረሻው ደቂቃ ድረስ ነበርኩ እዛ ቦታ ላይ። የቦርድ አባላት እንኳን ሳይቀሩ ፍራስትሬት አድርገው ጥለው ይወጡ አሉ። ምንም ማድረግ ማይቻልበት ህገወጥነት የሰፈነበት ውካታ ያለበት ነገር ነው። ሁለተኛ ነገር ደግሞ ሀሳባችንም እንዳንሰጥ እጃችንን እያወጣን ከመቀመጫችን ተነስተን ህግ አንዳንድ ጊዜም እየጣስን ወደፊት እየሄድን ባካችሁ እያል ድምፃችንን እንዳናሰማ የተከለከልንበት የታፈንበት ስብሰባ ነው የተፈጸመው እና በዚህ ሁኔታ የተወሰኑ ውሳኔዎች ወስኗል። በአንድ ነገር አድሚት የምናደርገው ነገር እነዚህ ኃይሎች በጣም ተደራጅተው ቀስቅሰው የመጡ ናቸው። በቁጥር በልጠውናል። ምንም
በማያሻማ ሁኔታ በብዙ ቁጥር ሌላ ፌር የሆነውን ወገን ህግ ይከበር ብሎ የሚጮኸውን ወገን በዛ ስብሰባ በዛ ቀን በኦክቶበር 5 የበለጠ ሰው መጥቷል በእነሱ ወገን። ያን እኔ እንደ ሪፈረንደም አላየው። ምክንያቱም አንደኛኛ ስብሰባውን አይደለም የጠራነው ስብሰባ አይደለም። እኛማ በጠራነው ስብሰባ ላይ 296 ሰው መጥቶ እኮ ጸጥ ባለ ያውም ደግሞ በር ተቆልፎበት ፀሐይ ላይ ቁጭ ብሎ 3 ሰዓት ሙሉ ኮሽ ሳይል ድምፅ ሳይሰማ ሁካታ ሳይኖር ጫጫታ ሳይኖር ሰላማዊ ሪፖርት ተደርጎ ሰላማዊ ሐሳብ መቀበል ተደርጎ ከዛ በኋላ ሰላም ውሳኔውም ደግሞ ጠንካራ ውሳኔ ዳይሬክተሩን እስከ ማባረር የደረሰ ለዚህ ሁሉ እንቅፋት ምክንያት የሆኑ ድርጅት እንትናቸውን የካዱ የቦርድ አባላትም ጭምር እንዲወገዱ ያደረገ ከባድ ውሳኔዎችን ወስኖ የሄደ ጉባኤ አስተናግደናል። እንግዲህ ያ ሰው ለምን አሁን አልመጣም ነው? አንደኛ እኛ አልጠራ ነው፣ እኛ አይደለንም የጠራነው ይህን ስብሰባ። ሁለተኛ የዚህን ስብሰባ ስለ ህግ ማርቀቅና አስመራጭ ኮሚቴ መምረጥ ክብደቱንም ያዩት አልመሰለኝም ብዙዎቹ። ሶስተኛ ሰው ተሰላችቷል። ዛሬ ወረኛ ጠርተናል ስብሰባ። ከሳምንት በፊት ሌላ ወገን ኑና አድኑኝ ብሎ የመፈንቅለ አመራር ያደረገ አሁን ለዚህ ችግር ሁሉ የዳረገንን ኮሚቴዎች መርጦ አስመርጫለሁ ብሏል። ከሳምንት በፊት እድሩ ጠቅላላ ጉባኤ ኦልሞስት የእድሩ አባሎች የኢትዮጵያ ኮሚኒቲ አባሎች ስለሆኑ 90% 87% ስብሰባ ላይ ነበሩ እና ይህ ሁሉ ዘንድሮ ህዝቡን አንገላተነዋል እውነቱን ለመናገር። ስለዚህ ሰው ቢሰለች የተለያየ ጉዳይ ያለው ሰው ስብሰባ ሲበዛበት ቢሰለች ባይመጣ ፍራስትሬት ቢያደርግ ለኮሚኒቲው ትልቅ ጉዳት እንደሆነ ነው የሚሰማን። ነገር ግን ዓላማ ያላቸው ሰዎች ግን ለዓላማቸው ስለቆሙ እስከ መጨረሻዋ ደቂቃ እስከ 7 ሰዓት ከ30 ድረስ ንቅንቅ አላሉ። ስለዚህ ሌላው ሰው ፌር የሆነው ሰው የመጣው ሰው እየወጣ ሲሄድ ኮረም ባልሞላበት ሁኔታ በርካታ ቁልፍ የሆኑ ውሳኔዎች ተወስነዋል። ቁልፍ የሆኑ ውሳኔዎች ከተወሰኑት ውስጥ አንዱ የውክልና እንዲቀር የተባለበት ነው። ውክልና ግራንድ ፋዘርስ ሎው የሚባል ነገር አለ። ይሄን ኮሚኒቲ የመሰረተው በ2009 ይሄ የተቋማት የአብያተ ክርስቲያናት የእምነት ተቋማት የሲቪክ ማህበር ተቋማት ናቸው ይሄን ኮሚኒቲ መስርተውት ገንዘባቸውን አዋጣው ገንብተው 17 ዓመት ሙሉ ለዚህ ያበቁት እና ይሄ ነገር ይቀየር ሲባል ግራንድ ፋዘር ሎው ይባላል። በ2/3 ድምፅ በሱፐር ማጆሪቲ ማለፍ ነበረበት። ያ እንዲሆን ተጠይቆ ሰብሳቢዎቹ ይሄንን ፍቃደኛ ባለመሆናቸው እርግጠኛ አይደለሁም 50+1% እንደጸደቀ የህግ የውክልና ሁኔታ ወድቋል። በሚያሳዝን ሁኔታ እንግዲህ አንዱ ይሄ የኮሚኒቲውን የወደፊቱን የማፍረስ ሁኔታ ነው። ካለ ውክልና የቆየንበት 30 ምናምን ዓመት ኮሚኒቲውን ሳያሳድግ በውክልና የተጀመረው ሪፎርም በ2009 ነው ይሄን ኮሚኒቲ ያሳድጎ እዚህ ያደረሰው። ያንን እንዲያጣ ህዝቡ ወስኗል ተብሎ ወድቋል። በሚያሳዝን ሁኔታ አንዱ እሱ ነው። ሌላው ህገ ደንቡን በሚመለከት ለምሳሌ ስትራክቸሩ በጣም ችግር ነበረው። ብዙ ስንተች ነበር ከዛም በፊት። እሱም በሚመለከት በእኛም ወገን ብዙ ክርክር አድርገን እንዲወድቅ አድርገናል። ስለዚህ ስትራክቸሩ ወደ 2010 ነው የተመለሰው። ባይዘወይ ይሄ ለኛ ትልቅ ስኬት ነው። ያን ጊዜ አንደኛ ያን የተሰራውንም ስራ ቴስቲሞኒ ነው። ሁለተኛ ነገር ደግሞ እነሱም ብዙ መከራከር አልፈለጉም። ህዝቡ እንዳልፈለገው አውቀዋል። የተሰሩት ስራዎች ማያስኬዱ ስለነበሩ ስትራክቸሩ ተመለሰ ወደ 2010 ማለት ኦልሞስት ይሄ ባይሎ እንደገና ነው የሚጻፈው። ጸደቀ አስብለውታል መጨረሻ ላይ ግን እነዚህ ሁሉ ተስተካክለው ነው ጸደቀ የሚባለው። አፕላይድ ደግሞ የሚሆነው አዲሱ አመራር ሲመጣ ነው እንጂ አሁን ያለው የተወከለውም የተመረጠውም ሁሉም ይቀጥላል ስናስረክብ ድረስ ተርማችንን እስክንጨርስ ድረስ ይሄ ባይሎ አያቆመንም ማለት ነው። ስለዚህ በዚህ በውሳኔው ያጣነው ነገር ብዙ አይደለም። ያጣነው ነገር ግን ውክልናን ባልሆነ መንገድ ማስወሰናቸው አንድ ህዝቡን በደንብ ምክክርም ሳይደረግበት አብዛኛውም ሰው ሳይፈልገው፣ ሁለተኛ ነገር ደግሞ አሳዛኝ ነገር መጨረሻ ላይ የተፈጸመው አስመራጭ ኮሚቴ ሲመረጥ ነው። አስመራጭ ኮሚቴ በሚመረጥበት ጊዜ 10 ሰዎች ተቆሙ ተባለ። ከ10 ሰዎች ሁሉም ሰው 10 ጊዜ ያውጣ ተባለ። የነበረው ኮረም አይሞላም ቢቆጠር 150 ሰው ያለ አይመስለኝም። መጀመሪያ 395 ሰው አለ ነው ያሉን። ሰው ወጥቷል፣ መሽቷል። ያ ባለበት ሁኔታ
10 ሰዎች ተጠቁመው 5ቱም በአንድ ወገን ብቻ ያሉ ሰዎች ሲመረጡ ባይኔ ታዝቤ አዝኜ ተመልሻለሁ። ተወዳድረው የወደቁት በዚህ ወገን ናችሁ በምናምን ተብለው የወደቁትን ሰዎች ሳይ ለዚህ ኮሚኒቲ ያልከፈሉት መስዋዕትነት ያላደረጉት ነገር የለም። ሳሙኤል በለጠ ለአስመራጭነት ተወዳድሮ ወደቀ ሲባል ይሄ ኮሚኒቲ እንዳለቀለት ነው የገባኝ። አቶ ዮሐንስም እንደዛው እና የተመራረጡት ከዚህ በፊት በዲሲፕሊን የወጡ አንዳንዶቹ አሉ፣ የተማሩም ሰዎች አሉበት። ግን ውግና ይዘው በዛ በኩል ሲከራከሩ የነበሩ ናቸው በሁሉም ነገር እና የሚያሳዝን ነገር ነው የተሰራው። እንግዲህ ያ ስብስብ ምን አይነት ፓወር ይዞ እንደመጣ በዛ ቀንና መጨረሻም በዚህ መንገድ ዓላማችንን እናሳካለን ብለው የፈለጉበትን መንገድ ስታዩት ይሄ የኮሚኒቲውን መጥፋት ከህገወጥነትን መቀበልን የሚያሳይ ነው። ህገወጥነትን ከተቀበል ይሄ ኮሚኒቲ ሰብራዊ አያደርግም። ማንም ስለሚያጠፋው አይደለም፣ ስለሚታገለው አይደለም። የኮሚኒቲው ዋስትና ህግ ማክበሩ ብቻ ነው። ይሄ ኮሚኒቲ ሲመሰረት 51c3 ሲያወጣ አይአርኤስ የአይን ነምበር ሲያወጣ ከግብር ነፃ የሆነ ነገር ሲያወጣ ሴክሬታሪ ኦፍ ስቴት ይሄን ልሰራ ነው ብሎ ነን ፕሮፊት ኦርጋናይዜሽን ነው ብሎ አፕላይ ሲያደርግ የጻፋቸው አርቲክል ኦፍ ኢንኮርፖሬሽን አለ። ለአይአርኤስ የጻፋቸው መከተል ያለባቸው ደንቦች አሉ። ከዛ ውስጥ አንዱ የቦርድ ኤግዚስታንስ ጥያቄ ውስጥ የሚገባ አይደለም። የቦርድ ገቨርናንስ አሁን ብዙ ጊዜ እስካሁን ድረስ 8-9 ወር የታገልነው ይሄ ቦርድ ኢንስቲትዩትድ ሆኖ ሰዎቹ የፈረጠጡ ሲሄዱ እየጣሉት እየተሰደብን መቆየት የፈለግነው ኮሚኒቲው ኤግዚስት ማድረግ ስላልነበረበት ነው። እና ይሄንን አሁንም ሌጂቲማይዝ ለማድረግ በየሰፈሩ ተሰብስበው ኮሚኒቲ አድኑ ተብሎ ተጠርተው ዴና አድኑ ተብሎ ተጠርተው የተሰባሰቡ እኛንን የሚሉ በህገወጥ መንገድ ሲፈጠሩ ኮሚኒቲው እየፈረሰ መሆኑን ያኔ ማወቅ አለበት ህዝቡ። ለምንድን ነው የሚፈርሰው? ህጉን ስለተጣሰ ነው። ይሄንን ነገር ኢንፎርስ የማድረግ ግዴታ አለበት ኮምፕላያንሱ። ይሄ ፍርድ ቤት የሚያስኬድ ጉዳይ አይደለም። ኮምፕላያንስ ዲፓርትመንቶች አይአርኤስን ጨምሮ ሌሎችም ይሄ ነገር አለመሆኑን ሲያውቁ ኮሚኒቲው የተሰጠውን ላይሰንስ ሉዝ ያደርጋል። ያ እንዳይሆን ለመጠበቅ ነበር እኛ እስካሁን ድረስ እየተሰደብን የቆየ ነው። አሁንም እቺ የቀረችዋን 1 ወርና 2 ወር ለመቆየት ምንፈልገው ለዛ ነው። ኦዲት ሆነን ሁላችንም ኦዲትድ ሆነን በእኛ ተርም የነበረውን በህዝብ ተወክለን ወይም ተመርጠን እንደመጣ ነው ሁሉ ጨርሰን አስረክበን ምን ሄደው ኦዲት ተደርገን አሁን የመጣብን ፈተና ኦዲት አንደረግም፣ ኦዲተሮችን አናቅም፣ ቦርድ አናቅም፣ እናንተን አናቅም፣ ባላደራው እኔ ነኝ ብሎ የተነሳ አንድ አምባገነን ሰው ይሄንን የሚደግፍ ሰው አንድ ሰው እንኳን ሲገኝ ተገኘ ሲባል የሚያሳቅቅ ሆኖ እያለ በዚህ መጠን ይሄ ሁሉ ሰው መጥቶ አንድ ላይ ሆኖ ሲናየው ይሄ ለኛ ሪፈረንደም ባይሆን ህዝባችን ለህግና ለህግ የበላይነት ያለውን እምነት ጥያቄ ውስጥ የሚያስገባ ነገር ነው። and yet እነዚህ ስብስቦች በአንድ ዓላማ የመጡ አይደሉ። አሁን አንድ የሆኑት ህግ ለሚያስከብር ኃይል ጠንካራ ኃይል ስለመጣ ህግ አስከብሮ ጨርሶም እንዳይሄድ ኦዲትም አስደርጎ እንዳይወጣ ያጠፉትም ሰዎች ሳይጠየቁ ሾልከው እንዲሄዱ ፕሮቴክት ለማድረግ የተባበሩበት ምክንያት ህገወጥነትን ፈልገውታል ማለት ነው። ለሚመጣውም አሁን በመረጧቸው አስመራጮችና በእነሱ ሰበብ በሚያስመርጧቸውም ሰዎች አዲስ አመራሮች በእነሱ ቤት የእነሱን ዓላማ ለማስፈጸም የእያንዳንዱ ዓላማ አለው። ፖለቲካ ዓላማ ያለው አለ፣ የእምነት የሃይማኖት ዓላማ ያለው ሰው አለ። ሌላው ይሄ ህገወጥነትን ከመጀመሪያው ጀምሮ የባለቤትነት ስሜት የኛ ነው ብሎ ተደራጅቶ ሁሉንም አመራር በየጊዜው ሲበጠብጥ የነበረ ግሩፕ አለ። ይሄ ግሩፕ አንድ ላይ ሆኖ ነው የመጣውና ኃይል ያገኘው በዚህ ቀን ማለት ነው። ኖት ነሰሰሪ ሌላ ቀን ነገ ስብሰባ ብንጠራ የሚመጣው ኦዲየንስ ከነሱ የተሻለ ኦዲየንስ እንደሚሆን አልጠራጠርም። ነገር ግን በዚህ ቀን ይሄን አድርገዋል።
በቁጥር በልጠው የተለያዩ ማይገናኙ በዓላማ ማይገናኙ ለጊዜው ግን ይሄንን ህገወጥነት ለማስቀጠል ብቻ የተስማሙ እና ህግ እንዳይከበር የሚፈልጉ ኃይሎች ይሄን አድርገዋል። ስለዚህ ይሄን ሲደረግ እና ይሄ አስተሳሰብ አሸናፊ ሆኖ የሚቀጥል ከሆነ እስከሚቀጥለው ምርጫ ድረስ አሸናፊ ሆኖ የሚቀጥል ከሆነ በኮሚኒቲው ህልውና ላይ እጣ ፋንታ ላይ ፈርደናል ማለት ነው። ለምንድን ነው የምንፈርደው? እንደነገርኳችሁ ነው። ህግን ያላከበረ ኮሚኒቲ በህግ አስከባሪዎች ይጠየቃል። መክሰስ አያስፈልግም። ይሄ ፍርድ ቤት መሄድ አያስፈልግም። ለዚህ እኛ ፍርድ ቤት የሄድነው ሰዎች ቁልፍ ይዘው በሩን ስለከለከሉን እንዳንገባ ስራ እንዳንሰራ ኦቨርሳይት እናድርጋችሁ ሲሉን አናቃችሁም ስላሉን የተመረጥን ሰዎችን ኦዲት አንደረግም ስላሉን ታግደዋል ብሎ ህዝብ ወይም ተባረዋል ያላቸው ሰዎች አልተባረንም ብለው ህዝብ ንቀው ኮረም ሞልቶ የተወሰነውን ውሳኔ አልቀበልም ሲሉን ይሄን አስከብሩልን ብለን ነው እስካሁን ድረስ ወደ ህግ ሄድ ነው። ነገር ግን ይሄ ሐሳብ አሸናፊ ሆኖ ህገወጥነት ትሪምፕ የሚያደርግ ከሆነ ጥያቄው ሌላ ነው የሚሆነው። ህግን ተከትለን ካልሰራን ጥያቄው ሌላ ነው የሚሆነው። ለዚህ ፍርድ ቤት አያስፈልግም እና በዚህ በኩል ምን መደረግ አለበት? ከዚህ በኋላ ሪሊ ተስፋ ቆርጠናል በዚህ ሁኔታ በቀደም በሆነው ነገር አይ ዶንት ቲንክ ሶ። ምክንያቱም እንደነገርኳችሁ ነው። አንደኛ ነገር ይሄ ስለ ህግ ብሎ የመጣ ሰው ነው። ሁለተኛ ነገር የተወሰነው ውሳኔ ይህን ሁኔታ የሚቀይርም አይደለም። ህዝቡ ነቅቶ አሁንም ባለመምጣቱ ተቆጭቶ 2000 ምናምን 3000 4000 ከነስፓውዙ ከነባለቤቱ የሚሆነው ህዝብ ተቆጭቶ 1/3 ወይም 1/4 እንኳን ቢወጣ ይሄን ነገር ሊቀይረው ይችላል መልሶ። ያን ማድረግ ያስፈልጋል። ሁለተኛ በሽምግልና የማያምን በአባቶች የማያምን ስብስብ ከሆነ በህግም የማያምን ስብስብ ከሆነ የሚቀረን አንድ ሜካኒዝም ብቻ ነው፣ በህግ ማስከበር። የሀይቱን ቡድን በህግ ማስከበር የተጀመረው ሂደት መቀጠል አለበት ማለት ነው። I'm sorry to say it። ሌላ አማራጭ የለንም። ለእንደዚህ አይነት ስብስብ ህዝብ ለ17 ዓመታት ገንዘቡንና ጉልበቱን እያወጣ የገነባውን ተቋም አስረክቦ ሊሄድ አይችልም። ትረስት ሚ የሆነ ያለው ነገር አሰቃቂ ነው። ገና ከጅምሩ ያየናቸው ምልክቶች አሰቃቂዎች ናቸው። ነገም እንቆጭባቸው ናቸው። የእድር ስብሰባ ቀን መጥቶ አንዱን የእድር ኮሚቴ አንደኛው አሁን የህዝብ የእንትን ተመራጭ ነኝ የሚል ሰው የጊዜያዊ አመራር ነኝ የሚል ሰው ይሄ ባንዲራ ለምን እዚህ ሆነ ብሎ ጥያቄ ኦፊሻል ባንዲራ አምጣ። እቺ ትንሿ ነች። እቺ ምንም ችግር የለውም። ለብዙዎቹ ግን ችግር አለው። እምነት ነው፣ የቆየም ነው። የኮሚኒቲ አብዛኛው የኮሚኒቲው አባል ደግፎ የኖረው ያቆየው ባንዲራ አለ። ያ ይቀየርልን ብለው በኦፊሻሊ ደብዳቤም የጻፉ ቤተክርስቲያናት አሉ። እኛ ማዘናችንን ገልጸናል። ኢንተርፊር ማድረግ የለባችሁም፣ እናንተ ይህን ጉዳይ የሚመለከት አይደለም ብለን ህዝብ የፈለገው ነው የሚሆነው። የኮሚኒቲ አባላት የፈለጉት ነው የሚሆነው። አንድ ተቋም እንደ ተቋም ይሄን እፈልጋለሁ፣ ፓስተሬን ተቀበሉልኝ፣ የኮሚኒቲው ፓስተር ገሌን የሚባል ሰው ነው ማለት አትችሉም ተብሎ ከኛም በፊት የነበሩ አመራሮች ቻሌንጅ አድርገዋል። ዛሬ ጊዜያዊ አመራርነት ከሚሉት 8 ሰዎች በህገ ወጥነት ከተመረጡት ውስጥ 5ቱን አስመረጡ። እነሱ ይሄን የሚሉን ሰዎች ኦሪየንቴሽን ሰጥተው የላኩ ሰዎች አምሶሪ ሳይ በግልጽ መነጋገር አለብን። ይሄ አይጠቅምም። ኛ ኮሚኒቲ ሲቋቋም ጀምሮ እስካሁን ድረስ ይሄ ኮሚኒቲ የሁሉም መሆን አለበት፣ ሃይማኖት ጣልቃ ይግባ፣ የሁሉም ሃይማኖት ግን እሴቶቻችን ናቸው። እስልምናም ቀደምት አገር ናት ኢትዮጵያ ስትቀበል፣ ኦርቶዶክስ እምነትም እንደዛው እሴታችን ነው። ፕሮቴስታንትም እምነታቸው ነው። እምነታቸውን ይዘው እንዲመጡ 2-3 አብያተ የፕሮቴስታንት ቤተክርስቲያናት 2009 ላይ ስንጀምር 3 አብያተ ክርስቲያናት 2 ሰው ተወካይ ነበራቸው።
እኔ ቸርማን በነበርኩበት ጊዜ ፖለቲካ አይገባም ብለን ወስነን በዛን ጊዜ ከወያኔ ጋር ትግል ከሚያደርጉ ሰዎች አንዱ ነው የነበርኩኝ። ነገር ግን በእነሱም የመለስ ደጋፊ ተቃዋሚ የሚባሉ የማርያም ቤተክርስቲያኖች ሁለቱም መጣው የኢትዮጵያ ኮሚኒቲ እንዲሆኑ አድርገናል። ለምንድን ነው ይሄን ያደረግነው? ፖለቲካ ሌላ ነው፣ ብሔር ሌላ ነው። እዚህ የተሰባሰብነው ሁላችንም ኢትዮጵያኖች ነን። ይሄ ፖለቲካ ያልፋል። ኢትዮጵያና ኢትዮጵያዊነት ግን ለዘላለም ይኖራል። ስለዚህ ሁላችንም በዛ ጥላ ስር ነው እዚህ የምንንቀሳቀሰው። ያንዱን ፖለቲካ ሌላ ሰው እዚህ ጋር አይጭንም፣ እምነቱንም አይጭንም። ተባብለን የመሰረትነውና ለዚህ ትልቅ ድጋፍ አድርገው ሁሉም ይሄ ኮሚኒቲ አሁን እዚህ የደረሰው በዛ ነው። በዛ መነሻ ነው። እስካሁንም በዛ ደንብ ነው ያለ ነው የቆየ ነው እስከ ዛሬዋ ድረስ 2010 ያኔ የተጻፈ ደንብ ነው። ዛሬ ምን ነካንና ነው አንዱ ሌላውን ደፍጥጦ ለመንጠቅ የሚሞክረው? ማንም ለመንጠቅ ከተነሳ ይሄ ኮሚኒቲ አይድነው። የሁላችን ነው ብለን ካሰብን ብቻ ይሄ ኮሚኒቲ ይድናል። ህገ ወጥም ነው፣ እዛም ላይ ከህጉ ላይ ተጽፏል። አንድ ሰው እምነቱንም ሆነ ሃይማኖቱን ወይም ፖለቲካ እምነት አመለካከቱን ሊጭን አይችልም ይላል። ካደረገ ከአባልነት ይሰረዛል ነው የሚለው። በዚህ መርህ የተቋቋመ እና እዚህ የደረሰ ማህበር እንዲህ የተወሰኑ ሰዎች በሚሰጧቸው ኢንፎርሜሽን ምናከብራቸው አባቶች ምናከምራቸው ምዕመናን ጭምር በአደባባይ የተነሱ ይሄ ስብሰባ ህገወጥ ነው፣ ይሄ ቦርድ ህገወጥ ነው እያሉ ሲናገሩ ዝም ማለታቸው ገርሞናል። አሁንም ተሰባስበው መጥተው ያልሆነ ውሳኔ ያልሆኑ ህገወጥ ስራዎችን ጋራ ሲተባበሩ ስናይ በእውነት ሃይማኖት ነው ይሄ እምነት ነው አይመስለኝም። ምናልባትም ከእምነት ውጭ ያለ ፖለቲካ አስተሳሰብ ይመስለናል። ከዛ እንውጣ። ይሄን ኮሚኒቲ ልናድነው ፍላጎቱ ካለን ማለት ነው። ስለዚህ እኛ እገሌ አሸነፈ እገሌ ተሸነፈ የምንለው ነገር የለም። እኛ አሸነፈ የምንለው ኮሚኒቲው ሁሉም የጋራ አመለካከት ኑሮን አባቶች እንዳሉት የተከሳስንበትን ክስ ድሮፕ አድርገን እኛም ዝቅ ብለን ያውላችሁ እኛም በህጋዊ ነን ብለንም ብንሆንም ሶሉሽን ከሆነ ያው እንውረድ፣ እነሱንም ግን አስወርዱ በህጋዊ መንገድ የተመረጡ ሰዎች ስላልሆኑ። ስለዚህ ዛሬ አብረን እንምረጥ ነው ያለው። ያሸጋግረን አብረን ሁላችን የኛም ሰው ይመረጥ አላለም። ይሄን የተቃወመ ኃይል ምን ፈልጎ ነው ብሎ መጠየቅ ያስፈልጋል። ፕሮቴክሽን ነው የፈለገው። ፕሮቴክሽኑ ምንድን ነው? ብዙ ህገወጥ ስራዎች ተሰርተዋል። ኦዲት መደረግ አለብን። ከኔ ጀምሮ ከቦርድ አባላት ጀምሮ ስራውን የሰሩት በስራ ላይ ያሉት በዚህ ተርም ውስጥ ሁላችንም ኦዲት እንደረጋለን። በኤክስተርናል ኦዲተር አይደለም፣ በራሳችን ኦዲተሮች። ኤክስተርናል ኦዲተር አይደለም። ኦዲተር አንመርጥም፣ ህዝቡ መርጦ ሰጥቶናል። በመረጥናቸው ኦዲተሮች በህግና በስርዓት መመራታችንን ገንዘብ በአግባቡ ተጠብቆ ከሆነ 200 ሺህ እኮ 200 ሺህ ቀርቶ $1,000 በላይ አንድ ሰው ገንዘብ ሊያንቀሳቀስ እኮ አይችልም። በደንባችን መሰረት ያለ ቦርድ ኦቶራይዜሽን። በምን ኦቶራይዜሽን ነው ከአካውንት ከህጋዊ አካውንት ወጥቶ 200 ሺህ ብር ተወስዶ የደራሹ የጠፋበት እና ዛሬ ሎየር ለማያዝ ዱብ የሚደረግበት ዕዳ የሚከፈልበት ባከበሩት በዓል ሲከስሩ በዓልስ አክብረው ሪፖርት አድርገዋል። ሳምንት ስጡን ሲሉ 2 ሳምንት ሲሉ አድርገዋል። የዛሬ ዓመትስ አድርገዋል እንኳን አሁን። እና ይሄን ህገወጥነት ምንንከባከበው ፕሮቴክት የምናደርገው ሰዎች በኮሚኒቲያችን ላይ የፈረዳችሁ መሆኑን ይሁት። እኛ ከግለሰብ ጋርም ሆነ ከማንም ጋር ግላዊ ጥላቻ፣ ቂም፣ በቀል የለንም። ምንታገለው ለአንድና አንድ ነው። ህግ አክብረን ሁላችንም እንድንሰራ ነው። ስለዚህ መፍትሄው ወይ በአባቶች የተጀመረው እርቅና ሽምግልና ፈጥኖ ተግባራዊ መሆንና ህዝብ የተሳተፈበት ለሁሉም የሚሆን ኮሚኒቲ መቀጠል ይችላል። አለበለዚያ በዚህ አይነት ጠለፋ
እና ህገወጥነትን በመንከባከብ የሚደረግ ውሳኔ የሚመጣ ነገር ግን ኮሚኒቲውን አደጋ ላይ ይጥለዋል። ስለዚህ የኛ አማራጭ ከዚህ በፊት የተደረጉ ህጎችም የተጀመሩ ህጎችም ይቀጥላሉ ማለት ነው። ይሄን መደገፍ አለባችሁ። በሌላ መንገድ በምንም ልናስተካክለው አንችልም። የዚህ የህግ በላይነት ያለበት ሀገር ነው። ወደዛ ራውት ባንሄድ ደስ ይለናል። ነገር ግን በዚህ መንገድ ህገወጥነት ሲበረታና በዚህ መንገድ ጎልቶ ሲወጣ ሲታይ ከዛ አማራጭ ሌላ ነገር ያለ አይመስለኝም፣ ከሽምግልናው ባለፈ ማለት ነው። ስላዳመጣችሁ በጣም አመሰግናለሁ። በዚሁ ላብቃ። ደህና ደሩልኝ።